እሱም ቢያለኝ እኔ ዋህዬ እኮ ከፍተሽው ነበር። አይ አልከፈትኩትም እማዬ። እኔ አምሻል አሁን እኮ ከፈትሽው እንዴ? የዳጣ ስልክ እኮ ነው ረሳሽው እንዴ? እንዴ እና እማዬ እኔ እኮ ሲጀመር የኤቢ ስልክ መስሎኝ እኮ እንዴ። ምን ነካሽ? አሁን እኮ ከፍተሽዋል። እሺ እንዴት ነበር የከፈትሽው? እስኪ ያሳይ እንዴ እና ወይዘሮ ማርታ የዳጣ ስልክ ውስጥ ምን አገኘችው? የዳጣን ስልክ ስታየው ከአባቷ ጋር የተነሳችው ፎቶ አየችው። በዛ ላይ ደግሞ ጉንጯን አባቷን ስትስመው እቺ ልጅ ምንድን ነው የምትፈልገው? ለምንድን ነው ከደረጀ ጋር ፎቶ የተነሳችው? አቀራረቧስ አልገባኝም በማለት ጥያቄ ውስጥ ትገባለች ማለት ነው። ውድ የቻናሌ ተመልካቾቻችን እንኳን ደህና መጣችሁ፣ ዌልካም ብያለሁ። ለቻናሌ አዲስ ሆናችሁ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ። እንግዲህ የዳጣ ተከታታይ ድራማ ይሄንን ይመስላል። የዛሬው ደግሞ ዳጣ ሰላም ጋር ሄዳ አድራ መጣች አደረች። አቶ ደረጀ ደውሎለት ነበረ። እኔ ዛሬ አልመጣም ነገ ነው የምመጣው ብላ ለአቶ ደረጀ ትመልሰዋለች ማለት ነው። ጠዋት ተነስታ ወይዘሮ ሰላም ቁርስ ሰርታ ታበላዋለች ማለት ነው። ከዛም በኋላ ልክ ልትወጣ ስትል አሁንም ትንሽ ልስራልሽ እና በልተሽ ትሄጃለሽ አለቻት ሰላም ማለት ነው። እንዴ ገና ካሁኑ አወፍረሽኝ ዱባ ልታደርገኝ ነው እንዴ? እኔ መወፍር አልፈልግም ሳላገባ በፊት በማለት ትመልሰዋለች ማለት ነው። ኦኬ ለዛ ነው እንዴ ናታን ሻንቃጣ ሴት ነው የሚወደው እንዴ ምናምን በማለት ትጠይቋለች ማለት ነው። ናታን ይወደኛል እንዴ ነገረሽ እንዴ እናቴ ትለዋለች ማለት ነው። አዎ ይወድሻል፣ ማግባት ያለብሽ ናታን ነው፣ ሌላ ሰው እንኳን አይሆንም በማለት ትነግረዋለች ማለት ነው። ለማንኛውም አትጥፊ፣ ቤቢንም እየመጣሽ ትጠይቃለሽ። አሁን ወይዘሮ ማርታ ሳትጠረጥረው ወደ እሷ መሄድ አለብሽ ትለዋለች ማለት ነው። ግን ለሌላ ጊዜ እንዳትሳሳቺ ሰላም ብለሽ ጥርኝ እንጂ እናቴ ብለሽ እንዳትጠርኝ፣ ገና ካሁኑ ከመጀመሪያው እንዳታቅ መጀመሪያ አቶ ደረጀ ቀስ ብሎ ይንገራት በማለት ታስጠነቅቀዋለች ማለት ነው። ከዛም በኋላ ዳጣም እሺ ትለዋለች ማለት ነው። ግን የቤቢ አባት ማን ነው እናቴ ንገርኝ ብላ ትጠይቀዋለች ማለት ነው። የቤቢ አባት አቶ ደረጀ ቢሆንስ ምን ትይዋለሽ ትለዋለች ማለት ነው። ይሄማ በፍጹም ሊሆን አይችልም፣ ምክንያቱም እንዴት አንዴ እንኳን ተሳስቶ ሊሆን ይችላል፣ በስህተት ነው አላችሁት። ሁለቴ እንዴት እንደዚህ ሊሆን ይችላል? እንደዚህማ ካረጋችሁት እትዬን ገደላችሁት ማለት ነው። ቆይ እንደ ሰራተኛ ቤት ውስጥ አስቀምጦሽ እንዴት ሁለተኛ ሚስት ያገባል? በማለት ዳጣ ትነገራለች ማለት ነው። ለማንኛውም ትቼዋለሁ ሲቀልድሽ ነው አላችው ማለት ነው ሰላም። ከዛም በኋላ ቀስ ብለሽ ሂጂ እንዳትወርቅ ልጄ አለቻት። ከዛም በኋላ ሄደች ዳጣ ወደ እነሱ ትሄዳለች ማለት ነው። ናታን እና ኤቢ ወይዘሮ ማርታ እንደተጠረጠረች ይመካከራሉ ማለት ነው። እንዳወቀች እየተመካከሩ ነበረ። ግን ናታን ማርታ የዳጣን ስልክ በማየቷ ጥሩ አይደለም ማየት የለበትም በማለት ለኤቢ ነግራታል ማለት ነው። ወይዘሮ ማየ ድሮንም አውቃ ነበራ። ግን እቺ ልጅ ምንድነው የምትፈልገው? ለምንድነው እዚህ የምትኖረው? በማለት ጥያቄ ሆኖበት ነበረ። ግን ዳጣ ጥሩ ጸባይ ስላላትና አባዬ የጓደኛዬ ልጅ ነው ስላላት ነው እዚህ ቤት የቆያችው። በዛ ላይ ደግሞ እናቴ በትዳርና በሃይማኖት ቀልድ የላትም። ናታን አንድ ቀን ካወቀችው እማዬ አንድ ቀን ካወቀችው ይሄ ትዳር ይፈርሳል በማለት ከናታን ጋር ይወያያሉ ማለት ነው። ናታንም ደግሞ እትዬ ማወቅ የለበትም፣ በዛ ላይ ደግሞ አቶ ደረጀ በጣም ተጨንቀዋል፣ ስለዚህ ከሱ ጎን መሆን አለብን፣ እናገዘዋለን፣ በምንም ነገር እናገዘዋለን ይለዋታል ማለት ነው። እንግዲህ አክስታቸውም ደግሞ ልትመጣ ነው፣ ተመልሳ ልትመጣ ነው። አሁን አክስታቸው ከመጣች እንግዲህ
ነገሩን እንደ አዲስ ትጀምረዋለች ማለት ነው። ወይዘሮ ውሃ ከትምህርት ቤት ወላጅ ተጠራችና ወላጅ እንድታመጣ ነገሯትና አቶ ደረጀ ውሃ ትምህርት ቢሮ ይሄድና ከዛም በኋላ ምን አጥፍተሽ ነው ለምንድን ነው ከትምህርት ቤት የተባረርሽው በማለት ይጠይቃታል ማለት ነው። አንድ ልጅ ውሃ ስጭኝ ስለኝ ውሃውን ኪስ ውስጥ አረኩት ትለዋለች ማለት ነው። እንዴት ኪስ ውስጥ ታደርጋለሽ በማለት ይጠይቃታል ማለት ነው። እሱ ውሃ ስጭኝ ስለኝ ኪሱ ክፍት ነበረ። ከዛም በኋላ ውሃውን ኪስ ውስጥ ጨመርኩት ግን ብመታሽስ በማለት ይጠይቃታል ማለት ነው። ልጁ እኮ በጣም ጥሩ ልጅ ስለሆነ ነው እንጂ ብመታሽስ ይላታል ማለት ነው። ግን ብመታኝ ኑሮ እኮ ጭንቅላቴ ይደማኝ ነበረ በማለት መልሰዋለች ማለት ነው። እንግዲህ ውሃ እንደ ቀልዷ በጣም ያምራል፣ ደስ ይላል። ከዛም በኋላ አስተማሪ ደግሞ ወደፊት ስታድጊ ምን መሆን ነው የምትፈልጊ ብሎ ሲጠይቅሽ ለምንድን ነው ትልቅ ሰው ነው መሆን የሚፈልገው ለምን ያልሽው ምኞትሽን ምን መሆን ምን መስራት እንደምትፈልጊ ለምን አልነገርሽም ስላት ከዛም በኋላ እኔ አላውቀውም እማዬ አልነገረችኝም አልሰጠችኝም እማዬ አለችው ማለት ነው። እንግዲህ ኤቢ ሮጣ ትሄዳለች እና ወደ ቤት ገባችና ወደ ቤት ትገባለች። ከዛም በኋላ ወደ ቤት ስትገባ በጣም በደስታ ናታን አገኘችው። ናታን አገኝታ አገኘሁት እኮ ስትለው ወይዘሮ ማርታ ደግሞ ከአዳራሽ ላይ እየወረደች ነበረ። ከዛም በኋላ ይገፈትራታል ማለት ነው። ናታን በጣም ብልጥ ልጅ ነው። አንደኛ ነገር ስለሚወዳትም ይደብቅለታል ማለት ነው። ከዛ ለምንድን ነው የምትገፈትረኝ ናታን ብለ ስትጠይቀው ከዛም በኋላ እማዬ ደህና ደርሽ አላት ማለት ነው ለወይዘሮ ማርታ። ከዛም በኋላ ዳጣ ዞር ብላ ስታየው ወይዘሮ ማርታ እያወረደች ነበረ። እንዲህ ዳጣ መጣሽ እንዴ? የት ነው ያደርሽው ምናምን ስትለው ሰላምዬ ጋ ነው ያደርኩት ቤቢ ናፍቆኝ ስለነበረ ነው እዛ የሄድኩት ትለዋለች ማለት ነው። ለማንኛውም ክፍልሽ እፈልግሻለሁ በኋላ በማለት ወደ ክፍሏ ትመለሳለች ማለት ነው። አቶ ናታ አንተም ምስጢር መደበቅ ጀመርክ እንዴ በማለት ለናታ ትጠይቋለች ማለት ነው። ናታም ትንሽ ተሸማቀቃና ዝም አለ ማለት ነው። ከዛም በኋላ ዳጣ ለምንድን ነው ፈለገችኝ ብላ ለናታን ስትጠይቀው ትናንትና ስልክሽም ስታየው ነበር ምን እንዳገኘችው ስልክሽ ውስጥ አላወኩትም ይላታል ማለት ነው። ውሃ ወደ አባቷ ቢሮ ትሄደውና ይሄን ወንበር ላይ አሽከርክረኝ አባቴ በማለት ትጠይቋለች ማለት ነው። ይሄ ወንበር እኮ የስራ ወንበር ነው እንጂ አይደል በዛ መጫወቻ ቦታ ይወስድሻለሁ ይላታል ማለት ነው። እኔ አልፈልግም እዚህ ወንበር ላይ እንድታሽከርክረኝ ነው የሚፈልገው በማለት ጠይቀዋለች ማለት ነው። አባቷን ቃሏን አከበራላትና ወንበሩን ያሽከርክራት ማለት ነው። ከዛም በኋላ ዳጣ እህትሽ እንደሆነች ታውቃለች እንዴ በማለት ይጠይቃታል ማለት ነው። ውሃ ግን ስለማትረዳው ልጅም ስለሆነች አዎ አውቀዋለሁ ትለዋለች ማለት ነው። ከዛም በኋላ አክስትሽ ለማንኛውም አክስትሽ ልትመጣ ነው አክስትሽ እየመጣች ነው ይላታል ማለት ነው ተደራጀ ለውሃ። ከዛም በኋላ ኬክ ቾኮሌት ይዛልኝ ትመጣለች እንዴ በማለት ስጠይቀው እኔ ገዛልሻለሁ አላት። አክስታቸው እንግዲህ ከገዜ ጋራ እየተወያየች እንዴ ሄደሻል አልተባረም እንዴ እንዴት ተመልሰሽ ልትመጪ ቻልሽው በማለት ገዜ ከአክስታቸው ጋራ ይነጋገራሉ ማለት ነው። መጨረሻ ላይ ገፍትሯ ትሄዳለች ማለት ነው። አላስገባሽም አለበዛ መጀመሪያ ስልክ ደውዪ እያላት ሲያናግራት ነበረ። እሷ ግን ማን ካንተ ደግሞ ገና እዚህ የምታስቆመኝ እያለች እየተመነቀቀረች ወደ ቤት ውስጥ ትገባለች። ከዛም በኋላ ቤት ውስጥ ስትገባ ውሃን ታገኘዋለች። አክስቴ ብላ ሰላም ልትለው ስትሄድ የምን አክስት ነው እኔ አክስትሽ አይደለሁም በማለት ትገፈትረዋለች ማለት ነው። ሰላም እንኳን አላለቻትም። ከዛም በኋላ እናትሽ የለችም እንደ ሂጂና እናትሽን ጥሪልኝ ትለዋለች ማለት ነው ለውሃ። አሁን እኮ አክስትሽ ማን መታለች ብዬ ልንገራት ስትለው አክስትሽ መታለች በያት አሁን እኮ አክስት አይደለሽም አላልሽኝም እንዴ ትለዋለች ማለት ነው። ከዛም በኋላ